ልዩነት ፈጣሪው ነገር እምነት እንደሆነ የታወቀ ነው። በየትኛውም ቢዝነስ በየትኛውም ህይወት ውጤታማ የምንሆነው ባመንነውና እምነት ደግሞ በስራ ስለሆነ የሚገለጠው ባመንነውና በሰራነው ልክ ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። ሲሳይ ምህረት ነኝ። ዛሬ የጎደለኝ እምነት ባይሆንስ የሚል ነገር ሼር አደርጋችኋለሁ። እንግዲህ በብዛት በምሰራበት ስራ በኔትወርክ ማርኬቲንግም እንዲሁም በሌላ ህይወት ውስጥም ሆነው በቃ እየሰጠው ነው እኮ ግን እምነት ነው እንግዲህ ሰው ካመነ ያሳካል ስላላመንኩ ነው ማለት ነው የሆነ የጎደለኝ እምነት አለ ብለው የሚያስቡ ሰዎች አሉ። እና ዛሬ ራሳችን አንድ ጥያቄ ብንጠይቅ እንደውም የጎደለን እምነት ባይሆንስ ብዬ አስባለሁ። ይህንን ሳነሳ በልዩነት ፈጣሪው ነገር እምነት እንደሆነ የታወቀ ልዩነት ፈጣሪው ነገር እምነት ነው። በአንድ ዶክተር እና ስፔሻሊስት በሆነ ዶክተር መካከል ያለው ልዩነት እምነት ነው። አንደኛውን ኖርማል ዶክተር አንደኛውን ደግሞ ስፔሻሊስት የሚያደርገው በአንድ መምህርና በጣም ልዩ የሆነ አገልጋይ መምህር መካከል ያለውም ልዩነት ልክ እንደዛው ነው፣ እምነት ነው። በኖርማል አትሌትና በጣም ውጤታማ በሆነ መካከል ያለው ልዩነት ፈጣሪው ነገር እምነት ነው። በአንድ ኔትወርክ ማርኬተር እና ሱፐርስታር ደግሞ በሆነ ኔትወርክ ማርኬተር መካከል ያለው ልዩነት ብሊቭ ነው፣ እውነት ነው። በአርክቴክትና ልዩነት ፈጣሪ አርክቴክቶች መካከል ያለውም ልዩነት ብሊቭ ነው። ነገር ግን በዶክተርና በአርክቴክት መካከል ያለው ልዩነት የብሊቭ አይደለም፣ የሙያ ልዩነት ነው ያለው። ሁለቱም ሙያዎች የሚጠይቁት ስነ ምግባር አለ፣ የሙያ ስነ ምግባር ልዩነት ነው ያለው ማለት ነው። ስለዚህ አንድ ሰው መጀመሪያ ለምንድነው ስፔሻሊስት ያልሆንኩት ለምንድነው ሱፐርስታር ያልሆንኩት ብሎ ከመጠየቁ በፊት መጀመሪያ እኔ ዶክተር ሆኛለሁ ወይ የሚለው ይቀድማል። በዶክተርና በስፔሻሊስቱ መካከል ያለው ልዩነት የብሊቭ ነው። ብሊቭን ተከትሎ ስራ፣ ጥረት የመጣ የዓመታት ውጤት አለ። ልዩነት ፈጣሪው ነገር እምነት እንደሆነ የታወቀ ነው። በየትኛውም ቢዝነስ በየትኛውም ህይወት ውጤታማ የምንሆነው ባመንነውና እምነት ደግሞ በስራ ስለሆነ የሚገለጠው ባመንነውና በሰራነው ልክ ነው። በአብዛኛውን ጊዜ ግን ምን ያለው እንግዲህ ኔትወርክ ማርኬቲንግ ላይም ሌላም ስራ ላይ ያሉ ሰዎች እኔ የጎደለኝ እምነት ቢሆን ነው እንጂ ይላሉ። ግን ከእምነቱ በፊት መጀመሪያ ኔትወርከር ሆናችኋል ወይ? ባለሙያ ሆናችኋል ወይ? ባለሙያ ከሆነን በኋላ በባለሙያዎች መካከል በአንድ ተመሳሳይ ዘርፍ ላይ ያሉ ባለሙያዎችን የሚለያየው ብሊቭ ነው። ግን እኛ ሙያተኛ ካልሆነን ሙያተኛ ሳንሆንን በዛ ላይ ስኬታማ ላለመሆናችን የእምነት መጉደል ላይሆን ይችላል፣ ሙያዊ ስነ ምግባር መጉደል ሊሆን ይችላል፣ ሙያውን አለመሆንም ሊሆን ይችላል። አንድ ኔትወርክ ማርኬተር ነኝ የሚል ራሱን ይጠይቅ። ኔትወርክ ማርኬቲንግ ቢዝነስ የሚጠይቀው ራሱን የሆነ ስነ ስርዓት አለ። በተሰማራንበት ዘርፍ ውስጥ የሚጠይቅ ስራ አለ። ያንን እየሰራው ነው ወይ ነው? በትክክል ገለጻ፣ ክትትል እያነበብኩ ኢንዱስትሪውን እየተረዳው ቀኔን እያሸነፍኩ እየዋልኩ ሙያዊ ስነ ምግባሮች የሚባሉትን ኤቲክሱንም መማር ያለብኝንም ነገር በሙሉ አሟልቼ ከሆነ እውነትም የጎደለኝ እምነት ነው፣ ራሴ ላይ መስራት አለብኝ ማለት ነው። እሱን ሳልሰራ ከሆነ ግን እውነቱን ለመናገር የጎደለን እምነት ሳይሆን ሙያዊ ስነ ምግባር ነው ማለት ነው። የሙያ ጉለት ነው ያለብን። መጀመሪያ ሙያተኛ ነው። ሙያተኛ ሆነን እምነትን ስንደምርበት ውጤት ይሆናል። ሙያተኛ ሳንሆን ግን በምንም ተአምር በእምነት ያንን መሆን አንችልም። አንድ ዶክተር የፈለገ እምነት ቢኖረው አርክቴክት አይሆንም ሳይማር ሳይተገብር። ስለማምን ጥሩ ዶክተር ስለሆንኩ አርክቴክት ላይ ውጤታማ ሆናለሁ እንደዚህ የሚባል ነገር የለም። ሙያተኛ መሆን ይጠይቃል። ስለዚህ ሙያተኛ ነው። ሙያዊ ስነ ምግባራችን እንወጥ።
ስራችንን ግጥም አድርገን እንስራ። ያኔ የእምነት ጉለቱን ፐርሰናል ዴቨሎፕመንት በመስራት እምነታችን መጨመር እንችላለን። የሙያዊ ስነ ምግባር ጉለት ግን ሙያተኛ በመሆን ብቻ ነው እንጂ እምነትን በመጨመር የሚመለስ ጥያቄ አይደለም። እና እስኪ እንጠይቅ ራሳችን፣ የጎደለኝ እምነት ነው ወይስ ሙያውን አክብሮ መያዝ ነው የሚለውን እንጠይቅ። የጎደለንን እንሙላ። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።